አገር የትውልድ ቅብብሎሽ ድምር ውጤት ናት። በትውልዶች መካከል በሚኖር ጠንካራ ግንኙነትና ተግባቦት በሁሉም ዘርፍ የፈረጠመች ሀገርን መገንባት ይቻላል። ከትውልድ ወደ ትውልድ የሚተላለፉ መልካም እሴቶች ዘመንና ጊዜን በዋጁ አስተሳሰቦች ተቃኝተው በጠንካራ አመራር ሲታገዙ የሀገረ መንግስት ግንባታው ስኬታማ ይሆናል። በኢትዮጵያም ይህን እውን ሊያደርጉ የሚችሉ ተተኪ አመራሮችን መፍጠር ዓላማ ያደረጉ የተለያዩ ስራዎች በመከናወን ላይ ናቸው። ከነዚህም መካከል በአፍሪካ አመራር ልዕቀት አካዳሚ የተዘጋጀውን ነጸብራቅ የመሪነት ጉባኤን እንደ አብነት ማንሳት ይቻላል። ጉባኤው በኢትዮጵያ ብሎም በአፍሪካ የተሳለጠ የአመራር ቅብብሎሽ እንዲኖር ምቹ ሁኔታ መፍጠርን ዓላማ ያደረገ ነው። በመደበኛነት ከሚሆነው ስራ በተጨማሪ በቅርቡ በመደመር ሐሳብ በመሪነት ኢንዱስትሪ በኢትዮጵያዊና በአፍሪካ ህልሞች እና በመጪው ዘመን ምንነት ባህሪ እና አድማስ ብዙ አገራዊና አህጉራዊ ተጽዕኖ ላይ ያተኮሩ ሰፋፊና ተከታታይነት ያላቸው አገራዊ አህጉራዊና ዓለም አቀፋዊ ኮንፈረንሶችን እንደሚያሰናዳ ለመግለጽ ወዳለሁ። አመራርነት ለሀገርና ለህዝብ ኑሮ እድገት ለማምጣት የሚረዳ የለውጥ መሳሪያ ነው። ራስንም ለመለወጥ የሚረዳ የለውጥ መሳሪያ ነው። ይህንን የለውጥ መሳሪያ ተተኪ አመራር የምትሆኑ ሴቶችም ወጣቶችም አካል ጉዳተኞችም ልትረከቡት የሚገባ በመሆኑ እኛም በአመራር ላይ ያለን ለተተኪው ትውልድ የሚገባንን አስተዋጽኦ ማበርከት ይኖርብናል። ነጸብራቅ የሆነ ነገር ይዘን በውስጣችን የማስቀረት ሳይሆን ከኛ በፍላጻው ወደ ሌሎቹ የሚደርስ ብርሃን በጎ ነገር የማድረስ ጉዳይ ነው ማለት ነው። ስለዚህ ሐሳቡ በጣም ትልቅ ነው። መሪነት በራሱ ነጸብራቅነት ነው፣ ማብራት ነው፣ ለሌሎቹ ብርሃን የመስጠት ጉዳይ ስለሆነ ስለ መሪነት ስንነጋገር የተፈጥሮ ሀብትንም ጉዳይ፣ የታሪክንም ጉዳይ፣ የህዝብ ብዛትንም ጉዳይ እና ሌሎቹንም ጉዳዮች በሙሉ የሚወስን ቁልፍ ጉዳይ ነው የምንነጋገረው ማለት ነው። የሀገር ግንባታ ለአንድ ትውልድ ብቻ የሚተው አይደለም። በትውልዶች ቅብብሎሽ እንደገና በየዘመናቱ ከሚፈጠሩ ሁኔታዎች ጋር እየተገዳደረ የሚቀጥል ነው። ቅብብሎሹን ለማስቀጠል እና መንገዳችንን በመደመር ጎዳና ለማጽናት እጅ ለእጅ ተያይዘን እንድንጓዝ ዘመኑ የሚጠይቀውን የመሪነት ትጥቅ መታጠቅ ያስፈልጋል። ለዚህ ነው በፖሊሲዎቻችን ላይ በግልጽ አመላክተን የመንግስትና የግል ዘርፍ ትብብርን መጪውን ጊዜ በውል በሚረዳ እና የሚረዳ አመራር ልማትን በቴክኖሎጂና በዘመናዊ አሰራር ግልጽና ተጠያቂነት ያለው ቀልጣፋ አገልግሎት ያስፈልገናል የምንለው። ኢትዮጵያ በሀገረ መንግስት ግንባታ ዘመናትን ብታስቆጥርም ከፍታዋን ከማስቀጠል አኳያ ግን ክፍተቶች መኖራቸው እሙን ነው። ይህንን ለመሙላትና በአሁኑ ወቅት በሀገር አቀፍ ደረጃ የተጀመሩ ስራዎችን በቅብብሎሽ የሚያሳኩ ተተኪ አመራሮችን መፍጠር የግድ ይላል። መሪነት ከፍታን መምረጥ ነው። እናንተ ወጣቶች ናችሁ። እንዴት አድርጌ ነው ከፍታን የምመርጠው? እኔ ምን ባረክ ይሳካኛል? ከፍ ማለት ኢንስፓየር ማድረግ ይፈልጋል ማለት ነው። ሁላችን ባለፍንባቸው በጣም ብዙ መንገድ አልፈን ይሆናል። ዛሬ ሚኒስትሮች 3 ስለሆነ ማለት ነው። መሪነት ጉዞ ነው። ስለዚህ እናንተ ነገ መሪ ስትሆኑ ከዛሬ ይጀምራል ማለት ነው። አመራርነት ትልቅ ስብዕናን የሚጠይቅ ኃላፊነትን የሀገርን የህዝብም ኃላፊነት ያለበት መሆኑንና የማገልገል እድል ማግኘት አመራር ሆኖ የማገልገል እድል ማግኘትም ትልቅ መሆኑን በመረዳት ሳንፈራ በልበ ሙሉነት ልንገለገል ሳይሆን ደግሞ በአገልጋይነት መንፈስ የሚሰጠንን እድል በአግባቡ እንድንጠቀምም አደራ አላለሁ። በሁለንተናዊ ዘርፍ የተጀመረውን ጉዞ ማስቀጠል የሚቻለው የዛሬውን ከትላንቱ የነገውን ደግሞ ከዛሬው ልምድ በመቅሰም መማማር ሲቻል ነው። በተለይም በተተኪ አመራሮችና በነባር አመራሮች መካከል የሐሳብና የልምድ ልውውጥ መደረጉ ኢትዮጵያ ለተለመችው ስኬት ቁልፍ ሚና ይኖረዋል።
ኢትዮጵያ ተወዳዳሪ፣ ተገዳዳሪ፣ የበለጸገች ለዜጎቿ የተመቸች በዲፕሎማሲዋ ያደገች ሀገር እንድትሆን ለማድረግ በኢንዱስትሪው ሻል ያለ ሀገር የዳበረ ሀገር መገንባት ያስፈልጋል። ይሄ ደግሞ መሪ ይፈልጋል። መሪ ከፊት ያለው ብቻ ሳይሆን ከኋላ ሆኖ የተሻለ ነገር እንዲፈጠር አስተዋጽኦ የሀሳብ ተሳትፎ የሚያደርገውን ጭምር የሚያይ ነው ማለት ነው። ስለዚህ ይሄ ለወጣት አመራሮች በጣም ትልቅ እና ቁልፍ ጥያቄ ሆኖ መታየት ያለበት መነሳት ያለበት ነው። ለዚህ ነው ኢትዮጵያ ማምረት አለባት ብለን በኢንዱስትሪ ሚኒስትሪ የጀመርነው ንቅናቄ የሶቨርኒቲ ጉዳይ ነው። ሀገራችን ተተኪ አመራሮችን በማፍራት በተለይ ደግሞ ሴት አመራሮችን፣ ወጣት አመራሮችን፣ የአካል ጉዳተኛ አመራሮችን በውሳኔ ሰጭነት ቦታዎች ላይ ትርጉም ያለው አስተዋጽኦ እንዲያደርጉና የአመራር ብቃታቸው የጎለበተ ለሀገር ልማትና እድገት ፋና ወጊ ሆነው እንዲገኙ ለማስቻል የሚደረጉ ጥረቶች አበረታች ውጤቶችን እያስመዘገቡና የአመራርና ውሳኔ ሰጭነት አቅማቸው ዳብሮ ለሀገራችን እያበረከቱ ያለው ሚና ላቅ ያለ ነው። በዚህም የሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶችን፣ የሴቶችን፣ የአካል ጉዳተኞችን የእኩል ተሳትፎና ተጠቃሚነት በተለይም የአመራር መሪነት ኃላፊነታቸውን መወጣት እንዲችሉ የሚያስችሉ ፕሮግራሞችን እየተገበረ ይገኛል። ከዚህ አንጻር የተለያዩ በተለይ በወጣቶችና በሴቶች ላይ ትኩረት ያደረጉ የስልጠና ማዕቀፎችን በማዘጋጀት የአመራር ፑል እያዘጋጀም ይገኛል። መሪነት ለትውልድ መስራት ነው። ሀገርን ከድህነት ወደ ብልጽግና የማሻገር ራዕይ ያነገበ የትውልድ አደራም ነው። ይህንን አደራ የተቀበሉ ያላቸውን ዕውቀትና ክህሎት ሳይሰስቱ ጥቅም ላይ አውለው እዚህ አድርሰውናል። ቀሪው የዚህ ትውልድ ድርሻ ነው። ኢትዮጵያ የጸና ሀገረ መንግስት መገንባት አለባት። የብሔረ መንግስት ሂደቷን ማጠናቀቅም ይገባታል። ብልጽግናን ማረጋገጥና የቆዩ የትውልድ ጥያቄዎችን መመለስም ይገባታል። በአፍሪካና በዓለም ተገቢውን የመሪነት ሚና መጫወትም አለባት። ለዚህ ደግሞ የተግባቡና የላቁ ተከታታይ መሪዎች ትፈልጋለች። ይህ የመሪነት ኮንፈረንስ የመጣንበትን ያለንበትንና የነገውን መዳረሻችንን እንዲያመላክት ታስቦ የተቀረጸ ነው። ኢትዮጵያ እምቅ ሀብትና ከፍተኛ የሰው ኃይል ያላት ከመሆኑ ጋር ተያይዞ ይህንን በብቃትና በትጋት የሚመራ አመራር ያስፈልጋታል። ቀጣይነት ያለው የሀገሪቱ እድገትም የሀሳብ ጥራት፣ የአመራር ብቃትና ቁርጠኝነት ላይ የተመሰረተ ነው። በጣም ኢመንስ የሆነ ለማኑፋክቸሪንግ ኢንዱስትሪ መነሻ የሆነ ሀብት አለን። እኛ ከ36 ሚሊዮን ሄክታር መሬት በላይ የሚታረስ መሬት አለን። የገጸ ምድርና የከርሰ ምድር ሀብታችን እጅግ በጣም ከፍተኛ ነው። ከ120 ሚሊዮን በላይ ህዝብ ማርኬት፣ በጣም ሰፊ ማርኬት ነው። የግብርና ምርታችን ቀላል አይደለም። አሁን ኤክስፖርት ከምናደርገው ውስጥ ኒርሊ ወደ 78% የሚሆነው የግብርና ምርት ነው ኤክስፖርት እያደረግን ያለ ነው። እሴት ያልጨመርንበት ነው። እሴት ብንጨምርበት ደብል የሆነ ገቢ ልናገኝበት የምንችልበት አቅም አለን። የኢትዮጵያ አየር መንገድ በዓለም ላይ ከ139 በላይ ዴስቲኔሽን አለው። ይሄ ትልቅ መወዳደሪያ ሆኖ የሚያገለግል ነው። የኢትዮጵያ ስትራቴጂክ ሎኬሽን ዓለምን በ8 ሰዓት በረራ ከ50% ያላነሰውን የዓለም ህዝብ ተደራሽ ማድረግ የምንችልበት ስትራቴጂክ ሎኬሽን ላይ ነው ያለ ነው። ይህንን ለማድረግ ግን ፖሊሲ፣ ጠንካራ ፖሊሲ ሊኖር ይገባል። ደጋፊ ስትራቴጂ መኖር መቻል አለበት። ኢምፕሊሜንቴሽኑ በጣም የተሻለ መሆን መቻል አለበት። ይህንን ለማድረግ ሁልጊዜ ቁልፉ መሪ ነው የሚሆነው ማለት ነው። በየደረጃ ያለው መሪ ይህንን መሰረተ ልማት፣ ይህን ነባራዊ ሁኔታ፣ ይህን ጥሩ ሁኔታ ሊጠቀም የሚችል በፖሊሲና ስትራቴጂ የሚያስደግፍ አመራር ያስፈልጋል ማለት ነው በየደረጃው። ኢትዮጵያን ታላቅ የማድረግ አዲሱን ህልም ለማሳካት ስናወራ ከነገረ ቀደም ወደ አእምሮአችን መምጣት ያለበት የሀሳባችን ጥራት፣ የአመራራችን ብቃትና ቁርጠኝነት አለ ወይ የሚለው ነው። ይህንን ጥያቄ ደግሞ ነባር አመራሮች ከአዲስ አመራሮች ጋር ሆነው ሲነጋገሩና ሲመራመሩ
መልሱን የሚያገኙት ይሆናል። ሀገርን ወደ ልዕልና የሚያሻግሩ ተተኪ አመራሮች ኃላፊነትን ከተጠያቂነት፣ ተግባርን ከውጤት፣ ጥበብን ከስሌት፣ ስኬትን ከልኬት ጋር አጣምሮ መሄድን ይጠይቃል። መሪነት በዋናነት ለማገልገል የሚወሰድ ኃላፊነትም ጭምር ነውና